ስቲቭ ማስታገሻውን ስጡኝ። አይ ድሌ ማዘሮ ተነሳሽ እንዴ? ቆየው እኮ በላይት የት ሄደ ነው? ማስታገሻዬን ስጠኝ። እግሬንም እየቆረጣጠመኝ ነው። ደግሞ ምንድነው የሚሸተው? ተቻኩላ ሄዳ እኮ ነው። አውጪው ብያት ነበር። ከጉልት የቀረውን ጎመን እንደተዘፈዘፈ ነው ያለው። እስቲ እዛ መጋረጃ ጋር ነው ያለው። እስቲ አውጣው። እስጢፍ ማስታገሻውን ስጠኝ። ዳኒቱን እናንተ የት ነው የምታስገቡት? እኔ ምን አውቃለሁ? ገና ፈልጉ። ወንድ ልጅ ከበላ ቀጠጠለ ቤት ግድ አይለው። ትንሿ እህትህ ብቻዋን ላይ እናታች ትላለች። እስቲ ማስታገሻውን ስጠኝ እስጢፍ አምላኬ እባክህን የሰው እጅ ላይ አትጣለኝ። ደግሜ እንድቆም እርዳኝ አምላኬ። ምንድነው? ኧረ ቀስ አድርጊው። ምን ፈለክ? ምንድነው የሚያራሩኝ? ሰው አይደል እንዴ? እናት እስቲ ለማመዳኒቷ ሰጣት ነው የወጣው። ቆይ አንተ ራስህ አልሰጧትም። በእናትሽ ሳልነግርሽ አልቋል እኮ። እናንተ አትገዛላትም? በቃ ሁሌ እኔን ነው የምትጠብቀው። ቆይ አንተ በዚህ እድሜ በጧት ተነስተህ የሰፈር ድንጋይ ማሙቅ ትንሽ አይደብርህም? ስራ አሰራ። አንቺ እንዴት ነው የምትናገሪኝ? ታላቅሽ እኮ ነኝ። ይሄ የሰፋብሽን እንዳላፈነዳልሽ ባል ትልቅነት እድሜ በቆጠረ ቢሆንማ የት በደረስክ። እስቲ አምጪው በእናትሽ። ለማይገዛውት ነው አምጣ። ለቃቂው አምጣ። ለማይገዛውት ነው አደረግሽኝ። በእናትሽ ለማይገዛውት አምጣ። ተነፍረህም እንዴ? ለማይገዛውት ነው። ይኸውልሽ እንዴ ያቃጠልሽኝሽ በዚህ ዳርከው እንጂ አቃጠልሽኝ። አንቺ ትመስላለች። እናቴ የኔ ያለ ስስቴ እንዴት ነሽ? አሮጊት እናት ምን ታደርግልሻለች ልጄ? ደሱ አትበይ አላልኩሽም ወይስ አባባሉንም እኔ ላስተምርሽ? ጉድ የሆንሽ ልጅ ምን የሚለውን አባባል ነው ደግሞ የምታስተምሪ? የእናትና የብር አሮጌ የለውም የሚለውን ነው። እንዲያው አምላኬ ፈጥሮ ረሳኝ። ለአንቺም ሸክም ሆንኩብሽ። እማ ሁለተኛ እንደዛ እንዳትይ። እኔ ሰለቸኝ ደከመኝ ብዬሻለሁ ወይስ ያጎደልኩብሽ ነገር አለ? እኔ እንኳን ለሊት መስራትሽ ባያሳስበኝ እንጂ ምን አጎደልሽብኝ? ከክፋት አትሰጂው። በቃ አሁን ተነስቼ ቆንጆ ድርቆሽ ፍርፍር ሰርቼ እንበላለን። እሺ? ቁርስ አልበላሽማ እናቴ። ልጄ እትዬ በላይነሽ ምግብ አምጥተዋል። ሳለሰው ጋር ነው ያለው። እሱን እንበላዋለን። እሺ እሺ። መሶቡ ጋር ነው ያልሽኝ? እዚህ ጋር መሶቡ ጋር ነው። እሺ። እጄና አምጪ።
ማየ ውስጥ አስገብተው ነው እዚህ እኮ የለም። እስቲ ቆይ የተከረተ ህይወት የሁሉም ነገር ነው ያስጠላ። ቤት ስገባ ጭቅጭቅ። አሁን የኑሮ ነው ተኑረ ትንቅነት ያልተኖረ ትንሽነት ይሻላል። በፊት እኮ የሆነ ነገር ተፍተፍል ነበር። አሁን ግን ምንም ነገር የለም። ሄሎ ወይዬ ፓፓ። ኧረ አንቺ ጠፋሽ። ምንሽ ነው? ኧረ አለሁ በእናትህ። ኧረ ምንም አልሰማሁም። ኧረ ምንም ነገር አልሰማሁም። እንዲህ ጽዮን ወይኔ ግድ የለም እሱን የገባበት ገብቼ ነው የምገለው። እሱ በገንዘብ እጅ ከኔ በምንም አይሻልም። በቃ እሺ በእናትህ ሚሚ በተደጋጋሚ ስልክ እየጠራ ነው። የት ሄዳ ይሆን? ሚሚ ማዘሯ ሚሚ የለችም እንዴ? ስልኳ ደጋግሞ እየጠራ ነው። የለችም። ማታ የት እንደሄደች አልነገረችሽም እንዴ? ስራ ጀምሬ ነው አለችኝ። ድካሙ ነው መሰለኝ ተጫጭኗታል። እስከ ትለምደው ነው እባክሽ። እዛ ይቀላታል። ድሮም የትምህርት ቤትም አያደርሳትም ነበር። አይ እኔስ ተሸንፌ ነው እንጂ ልጄን ባስተምራት ለቁም ነገር ትደርስ ነበር። እና ታዲያ ለምን አላስተማርሻት? ምን ላርግ? እንጀራው ነውብኝ። ጭራሽ እሷም ሸክሞኝ የቀረው። ምን አልሽኝ? ደግሞ ሳልጠይቅህ የሰብለን ቀሚስ ከገመዱ ላይ ወስደከዋል እንዴ? ማለት ምን እያልሽኝ? ሌባ ነው እያልሽኝ ነው? እንደዛ እንኳን አላልኩም። ጥያቄ ነው የጠየቅኩ። አሃ ብር ትወስዳለህ እያልሽኝ ነው? ድንገት ኪስ ባዶ ከሆነ ከተሳሳትክ ብዬ ነው። እስቲ እውነቱን ንገረኝ። አባውንስ እየተናናቅን እየመሰለኝ እንዴ? ማዘሯ ምንም ስራ ባልሰራ እንዴት የአዲትን ሴት ልብሶች ሰርክ ትይኛለሽ? እንዴት ትጠረጥርኛለሽ? እንዴ ማዘሯ ይሄን ያክል አማርሬሻለሁኝ እንዴ? አረ በጣም ነው የምታሳዝኝ። አረ ተው ተው ተው፣ ተረጋጋ ልጄ፣ ሰከን በል። እድሜክ እንደሆነ እንደዚህ ሆነው አይቀር። ነገ ስታጣኝ ይቆጭሃል። ኑረሽ ራሱ መች ጠቀምሽንና
ይልቅ አሁን እሱን ታየውና የታጠበው ካልሲ የት ነው ያለው? እዛ በሩ ላይ ተሰቅሎልሃል። ሂድና ውሰድ። ምን ሆንሽ? መታኝ እኮ ስቲቭ። ምን ሆነ እኮ? እና ምን ሆንሽ? ምን ሆንሽ? አንተ ስቲቭ፣ የራስህ ጉዳይ። እማዬ ልጅ ወዴት ነው እንደዚህ የምትጠደፈው? ይመጣሽ እንዴ? አላየሁሽም እኮ። የሰብለን ልብስ ወስደሃል ብዬ በጠይቀው ተበሳጭቶብኝ ወጣ። እና ወስጃለሽ እንዴ? ጤነኛ መልስ አልመለሰልኝም። ታይኝ እስቲ ልጄ። ሆድሽ ፍጀው። ሆድ የማይፈጀው ምን አለ ብለሽ ነው እናቴ? ስልክሽ ደግሞ በተደጋጋሚ ሲጠራ ነበር። እማዬ ለራት አንዳንድ ነገር ገዝቼ ልምጣ። እማዬ ስቲቭን ኮሜንቱን ከፍቶት ነበር። ካልሲ ብሎ ሲፈልግ ነበር። ምን ወሰደብሽ ልጄ? ምንም እናቴ፣ እኔ ስራ ይረፍድብኛል። እትዬ በላይነሽ ምግብ ይዘውልሽ ይመጣሉ። እሺ፣ መድኃኒትሽንም እሷ ትሰጥሻለች። እሺ ልጄ፣ ይቅናሽ። ራስሽን ጠብቂ። መልካም የስራ ቀን ይሆንልሽ። ፈጣሪ ይጠብቅሽ። አምላኬ ሆይ ልጄን አደራ ጠብቅልኝ። ግቢ። ንግባ። ምን ነው አዲስ ነሽ እንዴ? አዲስ ከሆንሽ ደግሞ በጣም ደስ ይለኛል። አዲስ ሰው ማለማመድ ይመቸኛል። ንግባ። ቆይ ጋሼ የእርሶ ቤት ነው እንዲያመጡኝ? ይህኔ ልጅና ሚስት አሉት ማለት ነው? ጋሼ ልጅና ሚስት ካሉትን ይቅርብኝ፣ እርሶ ይግቡ። ፓፓ ነገሩንማ ተክናችሁታል። ሚስት አለህ፣ ልጅ አለ፣ አጋብተሽኛል፣ አዋልደሽኛል። ይኸውልሽ ጎረምሳ እኮ ቢያገኝሽ እንደፈለገ አድርጎ ጠዋት ብትፈልጊ ያመናጭቅሻል፣ ብትፈልጊ ብር ሰጥቶ ይልክሻል። እኛ ምራቃችንን ዋጥ ያደረግነው ሽማግሌዎች እንሻላለን ብዬ ነው። ይኸውልዎት ጋሼ፣ እኔ አስተሳሰብ ደሃ ሆኜ አይደለም፣ የተቸገረች እናቴን ለመርዳት ብዬ ነው እዚህ ስራ ውስጥ የገባሁት። እንግዳው እኔ ልንገርሽ፣ ሚስትም ትዳርም ልጅም የለኝም። እንደሱ ከሆነ እሺ፣ የፈለጉትን ማድረግ እንችላለን። በቃ አትፍሪ። ከተነጋገር ነው በላይ ጨምሬ ከፍልሻለሁ። በይ አሁን እንግባ። ግቢ ግቢ።
ግቢ ቁጭ በይ እንጂ እኔም ብታይ እንደ ቤቱን ከምታይ ምን የኔ ቆንጆ ፈራሽ እንዴ? አይ ኧረ አልፈራሁም። ይልቁንስ መፍራቱን ተይና ፈታ ብለሽ ፈታ አድርጊ። ፊት መታጠብ ፈልጌ ነበር። የቱ ጋር ነው መታጠቢያ ቤቱ? እዛ ጋር አለ፣ ትታጠቢያለሽ። ሳልነግርሽ ሳትቀባቢ በጨለማ እንደዚህ ያማርሽ። ብትቀባቢ እንዴት እንደምታምሪ ታውቂዋለሽ? ዋው! አንደኛ የምትቀባቢውን በሙሉ እኔ ነኝ የምገዛልሽ። አይዞሽ። እሺ፣ አመሰግናለሁ። እሺ። እንደዚህ አይነት ተፈጥሯዊ ውበት ካየሁ ስንት ጊዜ ቆየሁ። እሺ፣ አሁንም አመሰግናለሁ። ገና ሳይሽ እኮ ተፈጥሯዊ ውበትሽ በጣም አድንቄ እኮ ነው ለሌላ ሴት የከፈልኩትን ትቼ የመጣሁት። ሌላ ግን ያልነገርኩ ነገር አለ። ምንድን ነው? ለጥንቃቄው አታስቢ፣ ከአንቺ በላይ እኔ ያስባለሁ። እኔ እንደዚህ አይነት ነገር ሳረጋ የመጀመሪያ ነው። ምን? ገላሽን ስሸጭ ነው ወይንስ ከትልቅ ሰው ጋር ስታድሪ? ሁለቱም አይደለም። እኔ ከዚህ በፊት ከወንድ ጋር ተኝቼ አላውቅም። እድለኛ ነኛ። ያልተነካካ እቃ ነው የማገኘው። ይኸውልሽ ይሄ ነገር እውነት ከሆነ በሂሳብሽ ላይ ጨምሬ ደብል ነው የምከፍልሽ። ግን ውሸት አልወድም። አሁን ገብተህ ለምታረጋግጠው ነገር ለምን ብዬ ዋሻለሁ? ቤተነሻ እንግባ። ትላንት በሰዎች ላይ ፈረድኩት፣ ዛሬ በእኔ ላይ ደረሰ። ገላዬን ክብሬን በገንዘብ ተምኜ ሸጥኩት። ልክ ትላንት አይቼ የፈረድኩባቸው የሴቶቹ ህመም፣ ስቃይ፣ የአእምሮ ውድቀትን ጽዋ ዛሬ ስጋታት አደርኩ። በማያውቁት ሰው ክንድ ስር ታቅፎ መተኛት፣ በጠጣበት ብርጭቆ መጠጣት፣ በሚጸየፉት ከንፈር መሳም፣ ባዶ ራቁት መለመልን ቆሞ እንደሚሸጥ እንስሳ እየተገላበጡ መተኛት፣ ለሰላምታ እንኳን የሚቀፍ እጆቹን መዳሰስ፣ ያለ እረፍት አሁንም መላፋት፣ ህመምን ዋጥ አድርጎ እንደ ደስተኛ ሰው የሲቃ ድምጽ ማውጣት፣ ልብ እየደማ አይምሮ እየቆሰለ ዝም ብሎ መገልፈጥ፣ ገላን እንደ ሸቀጥ ቸብችቦ ብሩን ብቻ ማቁጠር፣ ከንቱ ገላ በዚህ በተጨማለቀ ገንዘብ የሰው ህይወት መቀጠል፣ አንዲትን ነፍስ ለማዳን የራስን ነፍስ ማጣት፣ ከአምላክ ጋር ተጣልቶ ምድራዊ ህይወትን ማቅናት። ስልክ ስደውልልሽ ለምንድን ነው የማታነሺው? ወንድራድ ይለምነኛል ብለሽ ነው? እንደዛ አይደለም፣ አላየሁትም ነበር። እና ለምን መጣሻው? ደግሞ ሁሉ ጊዜ ልብስ ነው የምትለብሽው፣ ቅያሪ እንኳን የለሽም። ትናንት እንደዛ ይካብከኝ የምትፈልገውን ካረክ በኋላ ዛሬ ልታንቋሽሸኝ ነው? ብትወልድ እኮ ታደርሰኛለህ። ትንሽ እንኳን ለማታጽን ተቸግሬ ነው እኮ ከፊት ቆምኩት። ዝጊ እባክሽ። በወልድ እንኳን እንዳንቺ አይነት ልጅ አልወልድም።
እንደዚህ ማለትሽ ራሱ ድብረት ነው። ወንድራድ እባክህ ትሰሚያለሽ? ወንድራድ አትበይ፣ ጋሽ ወንድራድ በይ። ጋሽ ወንድራድ እናቴ በጣም ታማብኛለች። ለመድኃኒት ወጪዋ ብቻ በሳምንት 3000 ብር ነው የሚያስፈልገኝ። ትንሽ እስክታገግምልኝ ከአንዳንድ ወጪዎቿ ጋር የሚሆን በየሳምንቱ 4000 ብር ስጠኝ እባክህ። ወንድራድ ችግሬን ተረዳኝ እባክህ። ተነሺ ተነሽ፣ ለማግፍ ልትይ ነው? ተነሽ፣ እሺ ተነሽ፣ ተነሽ፣ ቁጭ በይ። እየሰማሽ ነው? አሁን በሳምንት 4000 ከየት ነው የሚገኘው? ስሚ፣ እናቴ ታማለች ስላልሽ እንደምንም ብዬ በሳምንት 3500 ብር እሰጥሻለሁ። ተረዳሽኝ አይደለም? አሁን ተነሽና ግቢ። ደግሞ በባዶ ነው የማደርገው። እሺ ዛሬ? አዎ ተነሽ፣ ልፍስፍስ። ማለማ የት ሄደች ያቺ የልጅ አሮጊት የሆነች ልጅሽ? እስቲ መጠጣቱን እንኳን ጠጣ። ምን አለ በልክ ብታረገው? ዝም ብለው ከሚጉቱክ ምን አለ ደህና ምግብ ቢያበሉ። ዝም በይ። ምን አለ እዚህ ከምታቃስቺ አክዬ ጠጅ ቤት ሄደሽ 6 ብርሌ ጠጅ ከዛ 6 መለኪያ አረቄ ስትጠጂበት ከዛ ደግሞ ከበቡሽ ጋር ሄደሽ ያቺ ጓያሽን ስትበይ ልክ እንደ ሰርከስ ሰሪ ወደ ቤትሽ ትገቢ ነበር። እባክህን አንተ ልጅ እኔም በሽታ ይስጥ ብዬ አልልም። እስቲ ግባ እናተኛ፣ ተጨማሪ በሽታ አትሆንብኝ። ምን አልሰማሁሽም? አንሰካከሳ ማዘሯ አላቅሽም እንዴ? እዚህ ተኝተሽ ፈሰሽን አይደል እንዴ የምታንዛርችው? ቆይ እኔ የምልሽ ከየት ነው የእንቅልፍሽ የምታመጪው? ምነው ባልወለድኩ ኖሩ? ምነው ወደ ውስጥ ውሃ ሆነ በቀረ? የእናቴ ያለ ያስብልህ፣ እናቴ ያሳጣ፣ የወለድከው አይጥቅም፣ በልጅ አገኘው። አሜን። ስለ ምርቃቱ በደንብ አመሰግናለሁ። እናቴ ያሳጣላልሽኝ ይኸው። አሁንስ ምን እንዳማረኝ ታውቂያለሽ? ይህን ቤት ወርሼ ሸጬ ጨብስ እስክል ድረስ ምን ዋጋ አለው? አንቺ የድመት ነፍስ ያለው ይመስል 50 ጊዜ ታመሽ 50 ጊዜ ትድኛለሽ። ትሽ እባክህ ሂድልኝ፣ ዞር በልልኝ እስኪ። ምን ነው ምሽት ላይ የሚያጋጥሙሽ ሰራተኞች አደከሙሽ መሰለኝ። እስኪ ንገሪ። ስለምንድነው የምታወራው? መቼስ ስለ ጋርመንት ስራሽ እንዳልሆነ እኔም አንቺም እናውቀዋለን። የኛ የምሽት ጋርመንት ሰራተኛ ለነገሩ አንድ የሚያመሳስላቸው ነገር መርፌና ክር መሆኑ ነው።
ስለምን እንደምታወራ አልገባኝም። ምንድነው? ይሄ የጅል ጨዋታሽን አቁሚ። ስሚ፣ እኔ አሪፍ ሰዎችን አገናኝሻለሁ። ከዛ ትርፉን ሁለታችን እንካፈለዋለን ማለት ነው። ዝም በል አንተ። እህትህ እኮ ነኝ። ቢገባ እናቴን ለማስታመም እና ያንተን ከርስ ለመሙላት ነበር እታች ወርጄ ስራ ከሴ ነበረው። ጭራሽ በእኔ ገላ መነገድ አማረ። ምንድነው ከኔ ሲመጣ መታካብቹ? ቆይ የሰራሽው አይደል እንዴ? ቢገባ እንደዚህ አይነት ቆሻሻ ህይወት ውስጥ የገባሁት ላንተ ለማይረባ ወንድሜ ስል ነው። እሺ ይኸውልሽ ስሚ፣ በጸባይ እምቢ ካልሽ በግድ ነው የሚሆነው። ምንድነው እንደዚህ የምትሆኚው? ያለበለዚያማ እየተሰማዋለች። አንተ ጭራሽ እኔን ከዚህ ቆሻሻ ህይወት እንደማውጣት ጭራሽ በገሌ ለመሸርሸር ያምራል። ትሰማኛለህ? አንድ ነገር ብታደርግ ገድዬ እጄ ለመንግስት ነው እሺ የምሰጠው። ውይ በጣም ፈራውሽ። ይልቅ ስሚኝ፣ እኔ ሰው አዘጋጅልሻለሁ። ነገሩን እማዬ እንዳትሰማ አሳውቅሻለሁ ማለት ነው። ወይኔ ልጄ ያለ አቅሟ ፈተንካት። ወይኔ አምላኬ 2 ልጆችን ሰጠኸኝ እንዳያጡት ሁለቱም እርስ በርስ ሲጨቃጨቁ ይህን ልታሰማኝ ኖሯል ለካ። በማለዳ አንቅተህ በእግሬ ያስቆምከኝ። ሴቷ ልጄ ተሻጭ፣ ወንዱ ልጄ ደግሞ ሻጭ መሆኑን ልታሰማኝ ነው። ወይኔ ልጄ ምን ላድርግሽ? እንዴት ልሁንልሽ? የኔ ሞራል ይሰበርልሽ። እኔ አንገቴን ልድፋ? ሸክም ሆንኩብሽ አይደል? እንደዚህ ሆኜ በህይወት መቆየት አልችልም። መርዙን እጠጣልሻለሁ።
እማ ሚሚ እማ ሚሚ 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 ማ ሚሚ ምንድን ነው? ተረት ተረት የላም በረት በሉ መንገደኞች። ከዕለታት አንድ ቀን አንድ ገልቱ ልጅ ነበር። እሺ በሉ እሺ አላችሁ? ጎበዞች እና ያ ልጅ ቤተሰቦቹን አቃጥለው ራሳቸውን እንዲደፉ አደረጋቸው። ተረቴን መልሱ ከቻላችሁ። እናቴን መልሱ። እናቴን መልሱ። እናቴን መልሱ።